ከ7000 እስከ 8000 አካባቢ የሚጠጉ ባለሀብቶች ከትንሽ ብር እስከ ትልቅ ብር ድረስ ያወጡበት ይውላችሁ ላስረዳችሁ። እኔ ከዚህ ጋር ያለኝ ችግር አንድና አንድ ነገር ነው። ንግድ የምትነግዱ ከሆነ ሽንኩርት ሽጡ፣ ካተሪንግ ይኖራችሁ፣ ምንም ነገር ይኖራችሁ፣ ያንን የምታደርጉት በንግድ ፍቃድ ነው፣ ከንግድ ቢሮ ነው የሚወጣው። ከሰው ግን ገንዘብ ሰብስባችሁ ካፒታል ሰብስባችሁ የሰውን ገንዘብ የራሳችሁን አዋጣችሁ መስራት ትችላላችሁ። ከሰዎች ግን ገንዘብ ሰብስባችሁ ስራ ሰራለሁ ብላችሁ የምታስቡ ከሆነ እርሱ ቶታሊ ህገወጥ ነው። በኢትዮጵያው ካፒታል ገበያ አዋጅ 1248/2021 መሰረት እንዲሁም ደግሞ ቀጥሎት በወጣው መመሪያ ለህዝብ ሰነዶችን ለማቀረብና ለመሸጥ የወጣው መመሪያ መሰረት ይህንን ማድረግ የሚችሉት በካፒታል ገበያ ባለስልጣኑ የተፈቀደላቸው ድርጅቶችና ድርጅቶች ብቻ ናቸው። ስለዚህ እንደ YBS ያሉ አይነት ድርጅቶች ንግድ ይነግዱ፣ ንግድ ትርፍ ኪሳራ ምናምን የሚለው በገዙትና በሸጡት ነው፣ ግብር ይከፍሉበታል ምናምን። እርሱ ግን ከህዝብ ገንዘብ እንድትቀበሉ ብቁ አያደርጋችሁ። የትኛውም ድርጅት እንደዚህ ሚላችሁ ከሆነ ከሰማችሁ ራቁት፣ ሽሹት። ገንዘባችሁን ከመስጠታችሁ በፊት የኢትዮጵያ ካፒታል ገበያ ባለስልጣን የመዘገበው ሰነድ እንደሆነ ገበያ ላይ የዋለው ማረጋገጥ መቻል አለባችሁ። የኢትዮጵያ ካፒታል ገበያ ባለስልጣን ያልፈቀደለት ሰው ገንዘብ ከገበያ ላይ መሰብሰብ አይችልም። ይህ የፋይናንስ ስራ ስለሆነ ሸቀጥ አይደለም። ሸቀጥ መግዛትና መሸጥ ጋራ ገንዘብ መግዛትና መሸጥ አንድ ስላልሆነ በፍጹም የማይገናኝ ነገር መሆኑን እንድትረዱትና እንድትረዱት ብቻ ነው። ምክንያቱም ፕሮቴክሽን ነው ይሄ። በነገራችን ላይ የኢትዮጵያ ካፒታል ገበያ ባለስልጣን ዋነኛ የሚሰራው ስራ አንዱ ፕሮስፔክተስ የሚባል ዶክመንት እንዲያዘጋጅ ያደርጋቸዋል። ድርጅቱ የእናንተን 1000 ብር ሲወስድ ለመሆኑ ከዚህ በፊት ባለፉት 3 ዓመታት 1000 ብርን ወደ ስንት ቀይሮታል የሚለውን ነገር ማሳየት አለበት። ከዛ ትላላችሁ የኔን 1000 ብር በሚቀጥለው 3 ዓመት እንዲህ ሊያደርግልኝ ይችላል ብላችሁ እንድታምኑበት ማለት እኮ ነው። ገንዘቡን ራሱ ወስዶ ደግሞ ቶሎ እንዲሰራበት ሳይሆን ሼሩ እስኪደርሳችሁ ድረስ በተዘጋ አካውንት እንዲያስቀምጥ ያስገድደዋል። ወስዶ እንዳይጠፋ ማለት ነው። እንዲያው ድርጅቱ እንኳን እንዲያው መጨረሻው ባያምር ገንዘባችሁ እንዲመለስላችሁ። ስለዚህ መጠንቀቅ ይኖርባችኋል ለማለት ነው። በዚህ ወቅት በገንዘብ ጉዳይ በጣም ብዙዎች እየተታለሉ ገንዘባቸውን እያጡ ነው ያሉትና መጠንቀቅ አለብን በጣም ብዬ አስባለሁ። በተለይ በደንብ በህግ አግባብ የምናስመልስበትን መንገድ ሳናቅ ወይ ደግሞ ገንዘብ ይወልዳል ብቻ ስለተባለ ወይ ደግሞ አንድ ሰው ትርፋማ ነኝ ወይንም ስኬታማ ነኝ ስላለ ብቻ አምነን ገንዘባችንን መስጠት አለብን ብዬ አላስብም። ምክንያቱም በጣም ብዙዎች እየተበሉ ነው ያሉትና አሁንም YBS እንዳለው ቃሉን ጠብቆ ገንዘቡን ይሰጣል የሚል ነገር የለም እየተባለ ነው። እሱም አጭበርብሮ ጠፍቷል እየተባለ ነው። እውነት እሱ ገንዘብ ይዞ የሚጠፋ ከሆነ እንዴት ነው በህግ አግባብ ሊጠየቅ የሚችለው የሚለውን ነገር ምናቅበት መንገድ የለም። እስቲ ምናየው። ምን ብያችሁ ነበረ? እንባችሁን ቆጥቡ። ቀጣይ የምታለቅሱ ሰዎችን ላስታውሳችሁ። ረቂቅ ትሬዲንግም ሆነ YBS ሱፐርማርኬት ላይ እንዲሁም ሌሎች ድርጅቶች ላይ ብር አስገብታችሁ በየ6 ወሩ ገንዘብ ይወልድልናል ብላችሁ ከዛሬ 2 ዓመት ጀምሮ ሰዎች እነዚህ ድርጅቶች ጤነኛ ድርጅቶች አይደሉም። እንደ ትንቢት ነበር ስነግራችሁ ነበር። በቅርብ ጊዜ ደግሞ አሁን ያሳየኋችሁን ቪዲዮ ፖስትቼላችሁ ነበር። ቢያንስ እንባችሁን ቆጥቡ። ይሄው ደረሰ። የሀገሪቷን ዕዳ በ5 ዓመት እከፍላለሁ እንዳላለ ኪዳነ ምሕረት እስካለች ድረስ ገንዘቤ እንኳን ለሰው ተሰጥቶ ቢቃጠል እንኳን አያልቅም ያለ ደፋር በላችሁ። እኔ YBSም ሆነ ረቂቅ በየቤቱ ነው ያስለቀሱት። በየቤቱ ሳይለንት ነው የበሏችሁ። ሳይለንት 5 ሚሊዮን ብር፣ 10 ሚሊዮን ብር፣ 4 ሚሊዮን ብር አስገብተህ አንተ በየወሩ ቁጭ ብለህ ልትበላ ተበላለህ። ደቼ ይኸው እንደዚህ ነው ያደረጉት። አንዳንድ ሌብነቶች እንኳን አይባሉም እንጂ እንኳን ተሰረቃችሁ ለማለት የሚዳዳ ነው። ይሄን ያህል እንሸወድለታለን። ለማንኛውም ዱባይ ነው ያለው። እንደ ፍጥርጥሩ እንግዲህ ነግሬያችሁ ነበር። ምከረው እምቢ ካለ መከራ ይምከረው ማለት ይሄ ነው። እንኳን ተበላችሁ ማለት ይከብዳል። ምክንያቱም ያጣችሁት ገንዘብ ቀላል አይደለምና ብዙዎች ያላቸውን ንብረት በሙሉ ሸጠው ብዙ ብር ተበልተዋልና
ተስፋቸውን ጭምር የሚያጨልም አይነት ነገር ነው የተፈጠረውና ይህንን እንኳን ማለት አያስፈልግም። ግን ለሌሎችም ይሄ መማሪያ የሚሆን ነውና ገንዘባችንን አውጥቶ ከመስጠታችን በፊት መጀመሪያ ማወቅ አለብን። ምክንያቱም እንደዚህ የሚታመኑ ሰዎች የሉም በዚህ ሰዓት እና በጣም ብዙ እስካሞች የበዙበት ዘመን ነው። ሰዎችን ማመን አያስፈልግም በዚህ ሰዓት። በተለይ እበላ ብዬ ተበላው የሚል ተረት አለና እበላ ብዬ ተበላው እንዳይሆን መጀመሪያ ገንዘባችንን ከማውጣታችን በፊት በደንብ መጠየቅና ነገሮችን መመርመር አስፈላጊ ነው። ምክንያቱም ካጣነው መልሰን ስለማናገኘው ማለት ነው። ብዙዎቻችን የምንሸወደው በቀላሉ ገንዘብ የሚገኝበት መንገድ ይመስለንና ወይ ደግሞ በቀላሉ የኛ ያልሆነን ነገር በመመኘት ነው የራሳችንን የምናጣው። የቆጡን አውርድ ብላ በሚመስል ሁኔታ አሁን ብዙዎች ገንዘባቸውን በዚህ መልኩ ተበልተዋል። ስለዚህ ከዚህ በኋላ ለማንኛውም ነገር ገንዘብ ከማውጣታችን በፊት ወይንም የትኛውንም ድርጅት ወይንም ተቋም ከማመናችን በፊት በደንብ አድርገን ማጣራትና በሕግ በኩል እንዴት ይታያል የሚለውን ማወቅ አለብን። በተለይ እንደዚህ አይነት መልእክት የሚነግሩንን ሰዎች በመከታተል ገንዘባችንን ማዳን ይገባል ብዬ አስባለሁ። ለወደፊቱ እንግዲህ ላለመሸወድ መሞከር ነው። እንግዲህ ባጭሩ ዋይቤስ ማርኬት በወልደ ጊዮርጊስ ይልቃል ቢተው የተቋቋመ ድርጅት ነው። 100 ሺህ ብር ካፒታል ከሰጠኝ በወር 10 ሺህ ብር ትርፍ፣ 500 ሺህ ብር ከሰጠኝ በወር 50 ሺህ ብር ትርፍ፣ 1 ሚሊዮን ከሰጠኝ 100 ሺህ ብር ትርፍ፣ 5 ሚሊዮን ብር ከሰጠኝ በወር 500 ሺህ ብር ትርፍ ታገኛላችሁ ብሎ ህዝቤን ብሩን ካደረገ በኋላ ድርጅቱን ዘግቶ አካውንቱን ዜሮ አድርጎ ጠፍቷል እየተባለ ነው። ኢንተርፖል ጎትቶ አምጥቶ ለፍርድ ሊያቀርበው ይገባል ብዬ ከማስበው ሰው አንዱ ይሄኛው ሰውዬ ነው፣ ወልደ ጊዮርጊስ ይልቃል ቢተው። ይሄ እኮ በቀላሉ ያደረገው እኮ ድሮ የሉም እነዚህ መለኮታዊ ኃይል አለን የሚሉ ጥንቆላ ውስጥ ነን ያለን የሚሉ ብር እናብዛላችሁ የሚሉ ተስፈኞች ማለት ነው። ያን ጊዜ ሰዎች ንቃተ ህሊና አይተው እነሱ ትልቅ መለኮታዊ ኃይል እንዳላቸው አድርገው ብርን እንደሚያባዙ አድርገው ብር የሚበሉ ሰዎች፣ ይሄ ያንኑ ነው በዘመናዊነት ያደረገው። ንግድ ፍቃድ አወጣ፣ ሽንኩርትና ቃሪያ የሚሸጥ ሱፐርማርኬት የሚል ንግድ ፍቃድ አወጣና ከዛም በኋላ ምንድን ነው የሚያደርገው? አብረን እንስራ፣ ሽንኩርትና ቃሪያ እየወሰዳችሁ ትሸጣላችሁ ነው አግሪመንቱ። በአፍ ግን እኔ ብራችሁን ስጡኝ እና እኔ ልስራበት፣ ከዛም በኋላ በየወሩ 120% ኢንተረስት በየወሩ ከፍልሃለሁ ነው የሚለን። ለምሳሌ 40 ሚሊዮን ብር የሰጠ ሰው አለ ብሎ ሰው ነግሮኝ ደንግጫለሁ። 40 ሚሊዮን ብር ምንድን ነው የሚወልደው? ወልዶ እኮ ጨርሷል። 40 ሚሊዮን እኮ አርጅቷል እኮ ኦልሬዲ የጨረገ ወዴት ነው? 40 ሚሊዮን ብር ያለው ሰው ሲጀምር እንዴት የንግድ ሐሳቤን አያውቅም? ወልደ ጊዮርጊስ ይልቃል ቢተው የእርዳታ ድርጅትና ይላል ብድር ይላል። እንደዚህ አይነት እንትን አለ ወይ? ሲጀምር ይሄ ኤአይ ዲቨሎፕ ያደረገው ነው። ይህንን ያሳይህሽ እንዴት 40 ሚሊዮን ብር እያለህ በየወሩ 4 ሚሊዮን ብር ይወልድልኛልና እንካ ብለ 40 ሚሊዮን ብር ትሰጣለህ። ብድር ሌላ፣ እርዳታ ሌላ። 888 የሚል ደግሞ ከፍቷለሁ። ይመጣል ብለው ደግሞ የሚጠብቁ ከመጣም ሊያኘከው ጨምሮ ሊያኘክ ነው። አይመጣም። ሲጀምር አይመጣም። እርግጠኛ ሆኜ ነው የምላችሁ። በአፕሊኬሽን ሊመጣ ይችላል። አድሬስ የለውም። ድሮ እኮ ጀሞ ላይ አድሬስ ነበረው። ስለዚህ ታገኘዋለህ ሄደ። አሁን ላይ ግን በአፕሊኬሽኑ ሊመጣ የሚችለው ከመጣ። ስለዚህ አድሬስ የለውም። አሁንም በተሻለ አማኔታ ኦልሬዲ አፍሶ ነው የሄደው። እውነቴን ነው የምላችሁ። በየቤቱ እንጉርጉር ውስጥ ነው ያለው ህዝቡ። በተለይ ጀሞ አካባቢ ያለችው ረቂቅም የወንድሙ ነው እየተባለ ነው። በረቂቅም በዋይቢኤስም ነው የተበሉት። በጣም የሚገርም አበላል ነው የተበሉት። ይሄ ሲምፕል ኤግዛምፕል የአራጣ ብድር ነው። የአራጣ ብድር እስከሆነ ድረስ በእርግጥ አበዳሪውንም ተበዳሪውንም የሚያስጠይቅ ቢሆንም ይህ ሰውዬ ግን ከዱባይ በኢንተርፖል መጥቶ ትክክለኛው ፍርድ እንትን ሊልበት ይገባል። እናቱንና አባቱን
አምጥቶ ወደ ዱባይ ይዟቸው እንደሄደና እህቱ መጨረሻ ላይ እንደወጣች ሰምቻለሁ። በመጀመሪያ ደረጃ ስለ ህግ ያለንን እውቀት መጨመር ይኖርብናል ብዬ አስባለሁ። በህግ ጉዳይ ያለን እውቀት ባደገ ቁጥር ማንም እየመጣ ሊጫወትብን አይችልም። ምክንያቱም በህግ አግባብ እንዴት እንደሚሰራ እና በገንዘብ ነክ ነገሮችን ስለምናውቅ በማንም ለመታለል ያለንን እድል ይቀንሰዋል። ሌላው ደግሞ በፍጹም እውነት የማይመስል ነገር ሲወራ እንዴት ይታመናል? የፈለገ ሀብታም ቢሆን አላሙዲን ራሱ መተው ገንዘብ እሰጣችኋለሁ ቢል በፍጹም ማመን የለባችሁም። ምክንያቱም ገንዘባችሁ ከእጃችሁ ከወጣ በኋላ የምታስመልሱበት መንገድ በጣም ከባድ ነው። በተለይ ህግ የማናቅና ኖርማል እንደዚህ የምንኖር ከሆነ ወይም ምንም መረጃ ሳናጣራ ከሆነ የፈለገው ሰው ቢመጣ የፈለገ ያክል ሀብታም ቢሆን በፍጹም ማመን የለብንም። ምክንያቱም ለምን ይሰጠናል እሱ ገንዘብ? እንደዛ ማድረግ ከቻለ ስለምን በራሱ ገንዘብ አይሰራም? የሚችልም ከሆነ ደግሞ መበደር ካለበት ከባንክ ነው እንጂ መበደር ያለበት እንዴት ከመቶ ከሰው ከማህበረሰብ ይበደራል? ይህም የማይሆን ነገር ነው እና ነገሮችን የማይመስሉ ነገሮች ሲወሩ ከመስማታችን ከማመናችን በፊት ቀድመን በደንብ መጠየቅ ይገባል ብዬ አስባለሁ። በተለይ እንደዚህ መረጃ የሚሰጡ ሰዎችን በመስማት በተለይ ብዙ አይነት ኮንተንት የሚሰሩ ሰዎች አሉ በህግ ጉዳይ እና በገንዘብ ነክ ነገሮች እንዴት እንደሚያዙ እና እነሱንም በመከታተል የተለያዩ መረጃዎችን መሰብሰብ ያስፈልጋል። ምንም አይነት በገንዘብ ዙሪያ ወይንም በህግ ጉዳይ እውቀት ሳይኖረን እንደዚህ አይነት ውሳኔ መወሰን አለብን ብዬ አላስብም። እውቀቱ ኖሮን ራሱ ሰዎችን ፈጽሞ ማመን የለብንም እና ብዙ ጊዜ ተነግረናል። በምሳሌያዊ አነጋገርም በብዙ መልኩ ተነግሯል እና ሰውን ማመን ቀብሮ ምናምን የሚባሉ አባባሎች ዝም ብሎ የመጡ አይደሉም። ምክንያቱም ሰውን ማመን በጣም አስቸጋሪ ነገር ነው። እውቀት ሳይኖረን የህግ ችሎታ ሳይኖረን ወይ ደግሞ ምንም አይነት ልምድ ሳይኖረን ከመሬት ተነስተን ገንዘባችሁን አምጡና እናሳድግላችሁ ምናምን እያሉ ድርጅት በከፈቱ ቁጥር እያመንን ብር የምንሰጥ ከሆነ ሁልጊዜ እንደተበላን ነው የምንሆነው እና በተለይ በዚህ ሰሞን በጣም ብዙ ማጭበርበሮች፣ ብዙ አይነት እስካሞች በዝተዋል። ፒራሚድ እስካም ምናምን ማንሰማው ነገር የለም። ስለዚህ ብዙ ሰው ገንዘቡን በዚህ መልኩ እያጣ እየተበላ ስለሆነ በማንኛውም መንገድ አዳዲስ እንደዚህ በገንዘብ ነክ ነገሮች ሲቋቋሙ ቀድሞ መሳተፍ ወይ ደግሞ ፈጥኖ ገንዘብ ማውጣት ምናምን ተገቢ አይደለም። ጠንቀቅ ብሎ ነገሮችን መመርመር ያስፈልጋል። ምክንያቱም የምናወጣውን ገንዘብ ካወጣን በኋላ እጃችን ላይ ገንዘባችን ከእጃችን ከወጣ በኋላ ስልጣን የለንም እና በገንዘባችን ላይ እጃችን ላይ ያለ ቀድመን በደንብ ልንጠነቀቅ ይገባል ብዬ አስባለሁ። በተለይ ደግሞ እንደዚህ አምናችሁ የምትሰጡ ሰዎች በተለይ ገንዘባችሁን የማግኘት እድላችሁ በጣም ጠባብ ስለሚሆን ለወደፊቱ እንደዚህ አይነት ድርጅቶች ወይንም ደግሞ ገንዘብ ነክ ነገሮች በመጡ ቁጥር በደንብ ተጠንቅቀን በደንብ አረጋግጠንና አጣርተን መወሰን አለብን። ለወደፊቱ እንደዚህ አይነት ድርጅቶች ወይንም ገንዘብ ነክ ነገሮች ሲመጡ በደንብ አጣርተንና አረጋግጠን መረጃ ሰብስበን መሆን አለበት ብዬ አስባለሁ። ወይ ደግሞ ፈጽሞ ማመን የለብንም። ገንዘብ የምናገኘው ሰርተን ነውና ቢቻል በገንዘቡ ሰርተንበት የአቅማችንን ሞክረን በራሳችን ጥረት ብናመጣው ይሻላል እንጂ ሰዎችን አምኖ ገንዘብ መስጠት ፈጽሞ ተገቢ ያልሆነ ነገር ነው። ለወደፊቱ ግን ማንንም ማመን እንደሌለባችሁ መማሪያ ይሆናል ማለት ነው የእነዚህ ሰዎች ስራ።